ፊስካል ፖሊሲ ምንድነው? ሞኔታሪ ፖሊሲ ምንድነው? እሱ ብቻ አይገልጾም። ማክሮ ኢኮኖሚ ምንድነው ያላቸው መስተጋብር እነዚህ ነገሮች ከሀገር ኢኮኖሚ ጋር? የአስቀማጭና ተበዳሪን የምትገራበት እነሱ እንደሚፈልጉት እሳቤው እንደሚፈልገው እንዲቃኝ አድርጎታል። ፖሊሲ የኢኮኖሚ ነጸብራቅ ነው። መንገድ አለ የተቀደደልን፣ በሱ ብቻ ነው ወይ የምንሄደው? የኢኮኖሚክስ ቲዎሪ ዓለም አቀፍ ነው። የኢኮኖሚ ፖሊሲ ውስጥ ተጽዕኖ የሚል ነገር ታዲያ ከምንድን ነው የሚመጣው? አያላጭ ውጪ ጫና ስለሆነ ነው ሀገር በቀል የተባለው። አምስቱ የተመረጡት ያኔ ነው። ጠቅላይ ሚኒስትር መለስ ጋር ለመነጋገር ድሉን አግኝቻለሁ ለሶስት ጊዜ። አሁን ያለባትን የዕዳ ጫና ሚዛን እንዴት ነው የሚያዩት? ይኸው ለአንተ ዕዳ ከፍዬልሃለሁ፣ ቆይ ሌላውን ግን እንዳትናገር የምትለው ነገር አይደለም። በምንዛሪያቸው የመክፈል ሁኔታስ እንዴት ያዩታል? ኢትዮጵያ ይህን ያክል የሚያስጨንቃት ውስጥ አይደለችም። ሰላም ጤና ይስጥልን። የተወደዳችሁ አድማጭ ተመልካቾቻችን እንደምናላችሁ። ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬው ጉዳያችን የምናነሳው የኢኮኖሚ ጉዳይ ነው። ኢትዮጵያ በኢኮኖሚው ሀገር በቀል የኢኮኖሚ ማሻሻያ አድርጋ የተለያዩ ለውጦች እየመጡ ይገኛሉ። እሱን መሰረት አድርገን ምንድን ነው አንዳንድ ቃላት የማይገቡን የማናስተውላቸው በተደጋጋሚ የሚባሉ ግን ደግሞ እነሱ ትርጉማቸው ምንድን ነው፣ በህይወታችንስ እንዴት ይገለጣሉ የሚለውን በሰፊው እናነሳለን። የማክሮ ኢኮኖሚክ ማሻሻያውንም እንደዚሁ በሰፊው የምንዳስስ ይሆናል። እዚሁ ስቱዲያችን አቶ ደረጀ ደጀኔ አሉ። በመንግስትና መንግስታዊ ባልሆኑ ተቋማት የኢንቨስትመንትና የኢኮኖሚ አማካሪ ናቸው። አቶ ደረጀ እንኳን ደህና መጡ። አመሰግናለሁ ስለመጡ። እኔ አመሰግናለሁ ስለጋበዛችሁኝ እና ሀሳቤን እንድገልጽላችሁ እድል ስለሰጣችሁኝ። ያው ቀደም ሲል ሳነሳ እንደነበረው በተለይ ደግሞ በተደጋጋሚ የህዝብ ተወካዮች ምክር ቤት ሲኖር የሚጠየቁ ጥያቄዎች የማክሮ ኢኮኖሚ ማሻሻያ፣ ማክሮ ኢኮኖሚ እንዲሁም ፊስካል ፖሊሲ እንደዚህ አይነት ነገሮች ተደጋግመው ይነሳሉና አንዳንድ ጊዜ ትርጉም መስጠት በጣም አስፈላጊ ነው። ምን እየተባለ እንደሆነ በደንብ እንዲገባንና ሁሉም ሰው አይረዳውም ብዬ ሳይሆን እንደው ይሄን ቃሉን ብቻ እየሰማ የቆየ ሰው ካለ ምን ማለት ነው የሚለውን እሱን ከማንሳት ብንጀምር። እንግዲህ አንዳንድ ቃላት ሀገራዊ ቃላቶች አሉ። አንዳንድ ቃላት ደግሞ የተውሶ ቃላት አሉ የምንጠቀምባቸው። ይሄ ደግሞ የነበረም ነው በቋንቋ ውስጥ ማለት ይቻላል። እና እንግዲህ ማክሮ ኢኮኖሚ ስንል ስለ ቃሉ እንግሊዝኛ ነው። የእንግሊዝኛ ቃል ነው፣ ግን በተሻለ ወደ አማርኛ ተርጉሞ መጠቀም ስላልተቻለ እንደሆነ አላውቅም። እንግዲህ እሱን ተውሰን ነው የምንጠቀመው። በተለያየ መድረክ ላይ በተለያየ ትምህርት ደረጃ በተለያየ ስልጣን ደረጃ ያለን ሰዎችም እሱኑ ቃላት ተጠቅመን አንዳንድ ነገሮችን እንገልጻለን። እንግዲህ ስለዚህ የሱን ሀረግ ማክሮ ኢኮኖሚ የሚለውን ሀረግ ምንድን ነው የሚለውን ስንተነትን የበለጠ ግልጽ ሊሆን ይችላል። ማክሮ ኢኮኖሚ ስንል አገራዊ ጥቅል ለሆነ የኢኮኖሚክ ሁኔታዎችን የሚገልጽ ነው። ኢኮኖሚ እንግዲህ በኢኮኖሚክስ ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ተብሎ አለ። ከዛ ብዙ አይነት የኢኮኖሚክ ዘርፎች አሉ። በትልቁ ግን በኢኮኖሚክስ ትምህርት ማክሮ ኢኮኖሚክስ እና ማይክሮ ብለን ጠቃቀን፣ ማክሮ ትላልቅ እንደማለት ነው። ስለዚህ ትላልቅ አገራዊ ኢኮኖሚ ሁኔታ የምንገልጽበት መንገድ ነው። ይህ ምንን ይዛል ስንል ለምሳሌ አንድ ሀገር እንደ ሀገር ኢኮኖሚዋ ምን ላይ ነው ያለው፣ ምን ያክል አድጋለች፣ እሱን አጠቃላይ አገራዊ ምርት የምንለው ጂዲፒ የምንለው ማለት ነው በእንግሊዝኛው። እሱን ያመለክታል። ምክንያቱም እያንዳንዱ ሰው ምን አመረተ ምን አገኘ እሱ ወይም እያንዳንዱ ካምፓኒ የማይክሮ ኢኮኖሚ ጉዳይ ይሆናል። አንድ አገር ግን ኢትዮጵያ የአንድ ሀገር ኢኮኖሚ ምን ያክል ነው፣ ምን ያክል አመረተ በአመቱ የሚለውን ነገር የምንገልጸው አንድ እሱ ነው። ይሄ አንድ ዘርፍ ነው፣ አንድ ነገር ነው ማክሮ ኢኮኖሚ ስንል። ከዛ ቀጥለን ያለው ደግሞ ምንድን ነው የሚያው እንግዲህ ኢኮኖሚው አደገ፣ ተለቀ፣ ቀነሰ በዚህ ነጥብ እንላለን። ግን እሱ ብቻ አይገልጾም ማክሮ ኢኮኖሚ። የኢኮኖሚ እንቅስቃሴው ደግሞ የተቃና ነው፣ የተዛባ ነው
ብለን እናያለን። የዋጋ ምክንያቱም ኢኮኖሚ የምንቀሳቀሰው በዋጋ ነው፣ በግብይት ውስጥ ነው ዋናው ነገር ኢኮኖሚ የሚንቀሳቀሰውና ስለዚህ ኢኮኖሚ እንቅስቃሴ ውስጥ የዋጋ ሁኔታ እንደ ሀገር እንደ መንደር አይደለም። መንደር ሌላ ቦታ ሄደ አንድ መንደር ሄደ አንድ ሰፈር ሄደ የምታወሰውን እንደ ሀገር የዋጋው የተረጋጋ ነው ወይ የተዛባ ነው፣ ከፍ ያለ ነው ዝቅ ያለ ነው እንላለን። ይህንን የዋጋ ግሽበት የምንለው ማለት ነው። ለምሳሌ ዋጋ ግሽበት ነው የምንለው፣ ግን ዋጋ ግሽበት የምንለው ዋጋው ሲጋሽብ ነው። አምና ከነበረው አንድ ነገር በዘንድሮ ዋጋው በጣም ጨምሮ ከሆነ ዋጋ ግሽበት እየመጣ ነው እንላለን። ግን ዋናው ነገር ግን ምንድን ነው የምናየው የኢኮኖሚ የገበያ ሁኔታ እንደ ሀገር ምን ላይ ነው ያለው የምለውን ነገር ነው የምናየው እና ወይ ግሽበት ኢንፍሌሽን የምለው ወይ ዲፍሌሽን ዋጋ መውደቅ የምናይበት ሜካኒዝም ማነው ስርዓት እሱ የማክሮ ኢኮኖሚ አካል ነው። ሌላው እንደ ማክሮ ኢኮኖሚ የምታዩት አገራት እንደ አገር ምን ያክል ነው ወደ ውጭ ሀገር ላክ ነው፣ ምን ያክል ነው ከውጭ ሀገር ያገኘ ነው ይግበለን ስናሰላ ስናቀርበው የማይክሮ ኢኮኖሚ አካል ነው። እንደ ማክሮ ማለት ትልልቁን እይታ የሚሰጠን ማለት ነው። ከዚህ አንጻር የውጭ ምንዛሪም እንደዛው የውጭ ምንዛሪ እንግዲህ አንድ ሀገር ስትልክ ስትቀበል የተወሰኑ ሀገሮች ካሉ ነው በስተቀር በዓለም ላይ በውጭ ምንዛሪ ነው የሚልኩትም ነው የሚገዙትም የሚከፍሉት። የውጭ ምንዛሪ ምን ይመስላል ሁኔታን ማለት ነው ማለት የውጭ ምንዛሪ ዋጋ እየጨመረ ነው እየቀነሰ ነው፣ ክምችቱ እየጨመረ ነው እየቀነሰ ነው እንደ ሀገር የሚለው ስናው የማይክሮ ኢኮኖሚ አካል ነው። ሌላው እንደ ማይክሮ ኢኮኖሚ የምታየው የወለድ ምጣኔ ነው። ምክንያቱም ኢኮኖሚን እንቅስቃሴ ላይ ተጽዕኖ ስላለው የወለድ ምጣኔ ባንኮች የሚያበድሩበት የወለድ ምጣኔ ለአስቀማጮች የሚከፍሉበት የወለድ ምጣኔ ማይክሮ ኢኮኖሚ አካል ነው ሆኖ የምናየው፣ ምክንያቱም የኢኮኖሚን እንቅስቃሴ ተጽዕኖ ስለሚያደርግ። ስለዚህ እነዚህ ነገሮች እና ሌላው ደግሞ እንግዲህ ከውጭ ግዢና ሻጭ በተጨማሪ የምናየው የትሬድ ባላንስ ብቻ ሳይሆን ባላንስ ኦፍ ፔይመንት የምንለው ነገር አለ በእንግሊዝኛው ማለት የክፍያ ሚዛን እንደ ሀገር ለውጭ የምንከፍለውና ከውጭ የምንቀበለው ከምንም ሊሆን ይችላል። ምንጩ ከምንም ሊሆን ይችላል። ለውጭ የምንልከው በክፍያ መንገድ የሚሆን በተለያየ መንገድ የምናወጣው ምንዛሪና የምንቀበለው የምናክል የተጣጣመ ነው ብለን የምናይበት ስርዓት ማይክሮ ኢኮኖሚ ይባላል። እነዚህ ነገሮች ናቸው በዋናነት ማይክሮ ኢኮኖሚ ስንል የምናየው። እንግዲህ እነዚህን በምንድን ነው የምናርቀው፣ በምንድን ነው የምናስተዳድረው የምለው ሌሎች የፖሊሲ አካላቶች አሉና እሱን በኋላ በመጣበት ትርጉሙን ከሰጠው በዚህ ላይ ሌላው በጣም በተደጋጋሚ ከሚነሱ ጥያቄዎች መካከል የፊስካልና የሞኔታሪ ፖሊሲ ጉዳይ ነውና በተደጋጋሚ ሲባል የምንሰማቸው ነገሮች ናቸው። ግን ፕራክቲካሊ ምን ማለት ናቸው? ፊስካል ፖሊሲ ምንድነው? ሞኔታሪ ፖሊሲ ምንድነው? እንግዲህ ቅድም ያነሷቸውን የማክሮ ኢኮኖሚን ሁኔታዎችን መንግስት ለመግራት ለህዝቡ ጥቅም እንዲያገኝ ለማድረግ እንዲረጋጋ ለማድረግ የምጠቀመው ሁለት ብላ ነው መንግስት። አንደኛው አንተ ያነሳው ፊስካል ፖሊሲ ይባላል። በዋናነት የባጀት የታክስ ጉዳይ ነው የሚመለከት ፖሊሲ ነው። ሁለተኛው ሞኔታሪ ፖሊሲ ይባላል። የወለድ ምጣኔን የሚወሰን የውጭ ምንዛሬን ነው ሁኔታ ላይ የሚገራበት እነዚህ ነገሮችን የሚወሰድበት የሞኔታሪ ፖሊሲ ይባላል። ስለዚህ በእነዚህ ፖሊሲ ነው መንግስት ኢኮኖሚውን የሚገራው፣ ኢኮኖሚውን የሚያቃነው፣ የማይፈልገው ነገር እንዳይሰራ ጫና የሚፈጥረው፣ የሚፈልገው ነገር እንዲሰራ ማበረታቻ የሚሰጠው በእነዚህ ሁለቱ ፖሊሲዎች ነው። ስለዚህ ፊስካል ፖሊሲ ማለት የመንግስትን የባጀት መጠን፣ የባጀት አጠቃቀም፣ የገቢ ምንጭ፣ መንግስትን ገቢ ምንጭ ታክስ እና ተያያዥ ነገሮችን እንዴት ነው የማሳድገው፣ እንዴት ነው የማሻሽለው፣ ምን ላይ ነው የማውለው፣ ምን ባረግ ነው ለሀገር የምጠቅመው፣ ምን ባረግ ነው
ኢትዮጵያን አገርን የተሻለ ምርት ማሳደግ ኤክስፖርት ለማድረግ የምችለው ምን ባረግ ነው ኢንቨስትመንትን የምስበው የምለው እነዚህ የፊስካል ፖሊሲ እንላለን ማለት ነው። እና ሞኔታሪ ፖሊሲ ደግሞ ምን አይነት ኢንትረስት ዋጋ ነው ባስቀምጥ ነው ተቆጣቢዎቹን እንዲሞር እንዲቆጥቡ የሚያስችለው ምን ያክል እውነት የኢንትረስት ወለድ ምጣኔ ሽቅርታ የወለድ ምጣኔ ነው እንትሮችን ኢንቨስተሮችን ወይም ነጋዴዎችን የበለጠ እንደነገዱ ነው ተበድሮ የአስቀማጭና ተበዳሪን የምትገራበት ነው። በዋናነት ባላንስ መኖር አለበት። አስቀማጭ ከሌለ ተበዳሪን ብር አያገኝም። ተበዳሪ ከሌለ ለአስቀማጭም ሆኖ ገቢ ሊመጣ አይችልም። ወለድ መክፈል አይችልም። ባንኩ ዝም ብሎ በማስቀመጥ ብቻ ወለድ ከፍላለሁ ብል ተበዳሪው ተበድሮ ሰርቶበት ለባንክ ካልከፈለ መመጽአት አይችልምና ግን ባላንስ መኖር አለበት። ሁሉም ሰው ተበዳሪ ከሆነ አስቀማጭ ከሌለ ተበዳሪው ብር ሊያገኝ አይችልም። ስለዚህ ኢንቨስትመንት ወይ ቢዝነስ ሊንቀሳቀስ አይችልም። ስለዚህ እሱን የምታመጣጥንበት መንገድ እሱ ሞኔታሪ ፖሊሲ ይባላል። የውጭ ምንዛሪም እንደዛው ምናት ውጭ ምንዛሪ ስርዓቱን መከተል አለብኝ። ብዙውን ውጭ ምንዛሪ ወደ ሀገር ውስጥ ለማምጣት እና ብዙ ክምችት እንድሮይ ለማድረግ ኤክስፖርት ለማሳደግ ውጭ ገባን ለማሳደግ የምለውን ነገር የምትገራበት በዚህ በሞኔታሪ ፖሊሲ የገንዘብ ፖሊሲ ነውና እነዚህ በዚህ መንገድ ነው እንግዲህ መንግስት ኢኮኖሚው እንዲንቀሳቀስ ጤናማ ሆኖ በተረጋጋ መንገድ ሚዛኑን ጠብቆ እንዲንቀሳቀስ የሚደረገው በእነዚህ የፖሊሲ ስርዓቶች። ኢኮኖሚው ነው ለፖሊሲው መሰረት የሚሆነው ወይስ ደግሞ ፖሊሲው ነው ኢኮኖሚውን እንደፈለገ እንዲቃኝ ምን ፈቅድለት? ይሄን ምለው ምንድነው አሁን ለምሳሌ አንዳንድ ሪዮት ዓለሞች ናቸው የኢኮኖሚ ስርዓትን የቀረጹት። ሶሻሊዝም ካፒታሊዝም ብንለው እነዚህ የሪዮት ዓለም እሳቤዎች የኢኮኖሚክ ፖሊሲያችንን እነሱ እንደሚፈልጉት እሳቤው እንደሚፈልገው እንዲቃኝ አድርጎታል። ኢኮኖሚ ደግሞ አንዳንድ ጊዜ የሚፈልገው ነገር የሚፈልገው ፖሊሲ ይኖራል። ከዚህ በላይ መሸከም አልችልም የሚለው ይኖራል እና እሳቤያችንን ሪዮት ዓለማችንን ፖሊሲያችንን የሚቃኘው ኢኮኖሚው ነው ወይስ ሪዮት ዓለማችን ነው ኢኮኖሚው መቃኘት ያለበት? ይህም በኋላ በደንብ በሰፊው ፕራክቲካል ነገር ላይ ስለሚመጣበት ነው ይህን ጥያቄ ማነሳ። ምንድነው ነጣጥሎ ማለት አስቸጋሪ ነው ይሄንን። በዋናው ነገር ግን እንግዲህ በድሮ ዳይሌክቲካል ኢኮኖሚ ወይም የፖለቲካል ኢኮኖሚ ስንማር ፖሊሲ የኢኮኖሚ ነጸብራቅ ነው ወይንም ደግሞ የፖሊሲ ኢኮኖሚ እንቅስቃሴ ታይታይ መዋቅር ሲሆን ፖሊሲ ላይ መዋቅር ነው ይባላል። ግን ሁለቱ መዋቅሮች ከሌሉ ለምሳሌ ቤት መሰረቱና ግድግዳው ከሌለ ጣራው ሊኖር አይችልም። ጣራው መስራት አይችልም። ያለ ጣራው ደግሞ ቤቱም ቤት ነው ቤት ሊሆን አይችልም ወይ ብረት ቤት ሊሆን አይችልም። እና እንደዚህ የተሳሰሩ ነገሮች ናቸው። በዋናነት ግን የኢኮኖሚ ሁኔታውን አይተ አጥንተ በመናነት ፖሊሲ በቃኘው ነው እንግዲህ በሙያዊ ደረጃ ስናየው ማለት ነው። ዝም ብሎ በፖለቲከኛ አይን ብቻ ሳይሆን በሙያዊ ደረጃ ስናየው የኢኮኖሚን ሁኔታ አይተ አጥንተ አውጥተ አውርደ ምንነት ኢኮኖሚ ፖሊሲ ብከተለው የተሻለ በቀጣይነት በተረጋጋ መንፈስ አገር የምታድገው ዜጋው የምትጠቀመው ብለህ ነው ፖሊሲ የምነድፈው። የኢኮኖሚ ፖሊሲውን ሁኔታውን ሳታይ መሬት ላይ የሚንቀሳቀሰውን ሳታይ ምን ሊኖረኝ ይችላል፣ ምን ላደርግ ይችላለሁ፣ አሁን ኢኮኖሚ እንዴት በምን መልክ ነው የተንቀሳቀሰ ያለው፣ ምንድነው ያለው እጥረትና ጉድለት የሚለውን ሳታይ ፖሊሲ አትቀርጽም። ግን እንደ አንዳንዴ ደግሞ ምን ይሆናል በእርግጥ ለምሳሌ አይዲዮሎጂ የመጣው ለምሳሌ የሶሻሊዝም እና ካፒታሊዝም አይዲዮሎጂ የመጣው ከኢኮኖሚ እንቅስቃሴ የተነሱ ነው ሰዎቹ አይደለም። ይሄ ኢኮኖሚክ እንቅስቃሴ እንግዲህ ኢኮኖሚ እያደገ ነው። ዩኤንዲፒ አንድ 4 ዓመት ኢኮኖሚ እድገት አለ ብሎ ነበርና የዛሬ 25 ዓመት የጻፉትና ኢኮኖሚ እየተንቀሳቀሰ ኢኮኖሚው ጆፕሌስ ሊሆን ይችላል ማለት ስራ እድል የሚያፈጥር ግን እንደ ሀገር ብዙ ኢኮኖሚ ያለ ኤክስፖርት ታደርጋለች ነው ሀገር ኢምፖርት ታደርጋለች ኢኮኖሚው ደህና ነው አደገልን እንችላለን። ግን ኢኮኖሚው
ስራ ዕድል ጆብሌስ የሆነ ሊሆን ይችላል። የስራ ዕድል የማይፈጥር አይነት ሊሆን ይችላል። ይሄ ጤናኛ ኢኮኖሚ አይደለም። የሆነ ነገሩን ጥሎ ሊሆን ይችላል። ኢኮኖሚው ሩዝሌስ ኢኮኖሚ ያሉት ላይ ኢኮኖሚው መሰረተ ቢስ የሆነ ወይም ደግሞ የነገ ቀጣይነት የሌለው አይነት ኢኮኖሚ እድገት አይነት ሊሆን ይችላል። ያለውን አሁን ያለው ሪሶርስ ለነገ ትውልድ የሚቀረውን ሳያስቀር ምንም ሳይል ሙጥጥ አድርጎ ብቻ አሁኑ ነው አገኘው ብሎ አውጥተህ ብታድግ መሰረት የሌለው ዘላቂነት የሌለው ኢኮኖሚ ይሆናል። ስለዚህ እንደገና ቁጭ ላይ መቃኘት አለብህ። እንዲህ ነገሮች አሉ። ግን አንዳንዴ ስለ ባያጠኑ ፖለቲከኞች አንዳንድ ፖለቲከኞች ሁሉም አይደለምና አይዲዮሎጂን በማስቀደም በአይዲዮሎጂ ኢኮኖሚን እንገራለን ብሎ የሚሄዱ አሉ። በአይዲዮሎጂ ኢኮኖሚ መግራት ብዙ እንደማይደርስ ነው እንግዲህ ከዓለም የወሰነው ግንዛቤ ያለው የተሻለ በቀጣይነት ያሉት የኢኮኖሚውን ሁኔታ በማየት የፖሊሲያቸውን በዛ ያቀረጹ ነው። የተወሰነ ቲፕ አገር ላንሳለ። ቻይና የሶሻሊስት ኢኮኖሚ ነው አወጀችው የዛሬ 50-60 ዓመት። ከዛ በኋላ ግን የኢኮኖሚ እንቅስቃሴው ምንም ሰውን ህይወት ሊቀይር አልቻለም። ኦኬ ወርዝለስ አነት ሆነ እና ስለዚህ ትንሽ ኢኮኖሚውን በካፒታሊስትን በመጠኑ እንቅስቃሴን በመፍቀድ ማሻሻል አለብን አሉ። መክፈት ጀመሩ። እሱ ትንሽ ኢኮኖሚውን እንቀሳቀሰ፣ ዜጋውም ኑሮ መሻሻል ጀመረ። ከዛ ትንሽ የተሻለ መክፈት አለብን አሉ። then አሁን የቻይና በዋናው ትልቁ ሚክስድ ኢኮኖሚ ነው the largest mixed economy in the world ነው ተባለው። ማለት መንግስት የራሱ ሮል ያለው በልማትም በኢንቨስትመንትም፣ የግል ክፍለ ኢኮኖሚው ደግሞ ሰፊ ሚና እንዲጫወት በማረጋቸው የዓለም በጣም ለየት ያለ የኢኮኖሚክ ቲዮሪ ነው አሁን እንግዲህ ከቻይና የምንማረው። ሌሎቹ ደግሞ ለምሳሌ እንደ እንግሊዝ ኖርዝ አሜሪካም በከፊል ለግል ክፍለ ኢኮኖሚ እንቅስቃሴውን በሙሉ መንግስት ህግና ስርዓት ማስጠበቅ እንጂ ኢኮኖሚ ውስጥ መግባት የለበትም፣ ለግል መስጠት አለብን ብሎ በጣም ይሄዳሉ። ለምሳሌ እንግሊዝ በማርጋሬት ታቸር ጊዜ ነው ይሄ አማራጭ የለንም የሚል አቋም ነበር። እሷ ከካፒታሊዝም እና ከፕራይቬት ሊበራል ኢኮኖሚ ውጪ አማራጭ የለንም በምትል ነበረ። ግን እሱ በሂደት ምን ይፈጥራል? ብዙ ሰውን ስርዓትነትን ያበዛል። እንደ መንግስት ባላንስ በሆነ መንገድ የሚከድ ኢኮኖሚ ሳይሆን ይቀራል። ብዙ ሰው ከስራ ይፈናቀላሉ ያለ ጥፋታቸው ከስራ ይፈናቀላሉ። የኢኮኖሚ ስርዓቱ በራሱ የሚያመጣው ነው። እንደዚህ በምትል በጊዜ ማለቴ በአይዲዮሎጂ ብቻ ተመርኩዘ የኢኮኖሚ ፖሊሲ በአይዲዮሎጂ ማለት በርዕዮተ ዓለም ብቻ ተወስነው ለብቻ ዋና ጉዳይ ርዕዮተ ዓለም ነው። አንተን አእምሮህን ነው ይዞ የምትሰጠው የኢኮኖሚ ፖሊሲ ውሳኔ ብዙ ዘላቂ ሆኖ አልታየም። ያው የተለያየ ሾክ ይፈጥራል ህብረተሰብ ዘንድ፣ ወይ ብዙ ስራ አጥነትን ያበዛል፣ ወይንም ኢኮኖሚን ያጋሽብና ኢኮኖሚክ ክራይሲስ አሁን ለምሳሌ ያለፈው ጊዜ የተፈጠረው የፋይናንሻል ክራይሲስ በአውሮፓም በአሜሪካም የተፈጠረው አይነት ነገር ይፈጠራል። የዓለም ተሞክሮ የሚያሳየን ኢኮኖሚውን አይተ አጥንተ ምን ባረግ ነው የኢኮኖሚ እንቅስቃሴው በዘላቂነት በተረጋጋ መንገድ የሚያድገው ዜጋን የሚጠቅመው ስራ ዕድል የሚፈጥረው የተረጋጋ አገር እና የሚፈጥረው ብለ አጥንተ ስትሄድበት ነው የተሻለ ውጤት እየተገኘ ያለው በዓለም ላይ። ይህን ጥያቄ ያነሳሁት ለምንድን ነው? አሁን ኢትዮጵያ እንደ ሀገር የሀገር በቀል የማክሮ ኢኮኖሚ ማሻሻያ ላይ ናት። ይህን ሀገር በቀል የሚለውን ሀሳብ በዚህ መልኩ እንደየሀገሩ መቃኘት ይችላል ወይስ ደግሞ ዓለም አቀፍ ፍሬም አለ ወይም ዓለም አቀፍ መንገድ አለ የተቀደደልን በሱ ብቻ ነው ወይ የምንሄደው? የኢኮኖሚክስ ቲዎሪ ዓለም አቀፍ ነው፣ ግን
የሪያሊቲ ወይንም ደግሞ እውነታው መሬት ላይ ከአገር አገር ይለያያል። አገር በቀል ኢኮኖሚ ማሻሻያ ለምን ያስፈልጋል? አገር በቀል የምለውን ተቀጽላ ለምን ጨምራችሁበት ሁሉ ተባብለናል። በከፊል እዛ ውስጥም ተሰልምል ዋናው ነገር ምንድን ነው? ያን የተባለበት ምክንያት በአይኤምኤፍ ጫና ሳይሆን ወይም በወርልድ ባንክ ጫና ሳይሆን የሀገሪቱን የኢኮኖሚ ሁኔታ በማየት ምን አይነት ኢኮኖሚ ማሻሻያ ብናደርግ በዘላቅነት ኢኮኖሚ አድጎ ዋጋም ተረጋግቶ የውጭ ምንዛሪያችንም ተሻሽሎ ኤክስፖርታችን ማደግ ይችላል የምለው ነው። ይህን ሳቢ የተነደፈው ያ በዛ ከተነደፈ በኋላ ስለዚህ የነደፍነው በአይኤምኤፍ ግፊት ወይም በወርልድ ባንክ ወይ በዓለም ባንክ ግፊት ሳይሆን በራሳችን ኢኮኖሚያችንን በዘላቅነት እድገት ነበረ። በፊት ኢህአዴግ መራሽ መንግስት በነበረ ጊዜም አሁን የለውጥ መንግስት የጠቅላይ ሚኒስትር አብይ መንግስት ወይም የብልጽግና መንግስት ለሚመራውን ለመቀጠል ኢኮኖሚ ስታይ ብዙ ቻሌንጆች ነበሩ። እድገቱም ለማስቀጠል እድገቱ ጥሩ ነበረ። ለ10 ምናምን ዓመት ቢያድግ ዘመን ጥሩ እድገት ነበረን። ግን የእድገቱ ምንጭ ችግር ነበረበት። ቀርበን እንዳየ ነው ብዙ ጊዜም ስናነሳ ነበረው። እኔ ለምሳሌ የተባበሩት መንግስታት የኢትዮጵያ ዘርፍ ረዳት ተጠሪና የኢኮኖሚክ ዘርፍ ኃላፊ ነበርኩ። በጠቅላይ ሚኒስትር መለስ ጋር ለመነጋገር እድሉን አግኝቻለሁ። ለ3 ጊዜ አንስተን ተነጋግረንበታል። የአካሄድ የሞር ኦፍ ትሬዲንግ ቢዝነስ ነበር ያደገው እና ኮንስትራክሽን ነው ያደገው በዋናነት ንግድና ግንባታ ነው ያደገው። ንግድና ግንባታው በማደጉ እንጂ ሌላውም እንደተባለ ለምሳሌ የእርሻ ክፍለ ኢኮኖሚ ማሳደግ የተባለው እምንት ነው ለእርሻ የተደረገው። ኢትዮጵያ ከተበደረችው ውስጥ 4% ብቻ ነው ለእርሻ ክፍለ ኢኮኖሚ የዋለው። 52% ለንግድ ነበር የዋለው፣ ለኢምፖርት በዋናነት ከውጭ ሀገር እቃ አምጥቶ እዚህ ለሚሸጡት ነው የዋለው። ስለዚህ በእርግጥ የኢኮኖሚ እንቅስቃሴ ያድርጓል። ኢኮኖሚ እንግዲህ 4 ዘርፍ አለው። አራተኛው በኔ 4 ነው። የእርሻ ዘርፍ አለው፣ ክፍለ ኢኮኖሚ ዘርፍ አለው፣ የአገልግሎት ክፍለ ኢኮኖሚ ዘርፍ አለው፣ የኢንዱስትሪ ክፍለ ኢኮኖሚ ዘርፍ አለው፣ የማዕድን ክፍለ ኢኮኖሚ ዘርፍ አለው። አሁን ወደፊት እንግዲህ የዲጂታል ክፍለ ኢኮኖሚ ራሱን የቻለ ዘርፍ ሊሆን ይችላል። ግን አሁን ባለው ሁኔታ ኢኮኖሚ በዚህ እናያለን። ስለዚህ ኢንዱስትሪ ክፍለ ኢኮኖሚ ብዙ አላደገም። ወደ መጨረሻ ትንሽ እንቅስቃሴ ተጀምሯል። የአገልግሎት ክፍለ ኢኮኖሚ ነበር ያደገው። ኢቭን ከእርሻ ክፍለ ኢኮኖሚ እኩል ወይንም የበለጠ ሆኖ ነበረ የአጠቃላይ የአገራዊ ምርት ስናሰላ። ይሄ በዋናነት ንግድ ነው የነበረው እና ይሄ ዘላቂ አይደለም። ከውጭ አምጥቶ ዕቃን በመሸጥ እና እሱም ደመረ ኢኮኖሚ በዚህ አድጓል የምትለው አያዘልቅም። አንድ ሾክ ብኖር ለምሳሌ በኮሮና ጊዜ የነበረው ሾክ ቀላል አይደለም እና እንደዚህ አይነት ሾክ ወይም ማለት ኢኮኖሚን እንቅስቃሴ የሚረብሽ ወይም የሚገታ ወይም በሆነ አገራዊ አህጉራዊ የሆነ ዓለም አቀፋዊ አደጋዎች ቢፈጥሩ ችግር ሊፈጠር ይችላል እና ዘላቂነት ኢኮኖሚ እንዲያድግ ምን መደረግ አለበት እና የኢህአዴግ ፖሊሲ አድሊ ነበር። እርሻ ምር ኢንዱስትሪ ኢኮኖሚ ይላል። እርሻውንም እንዳልኩ ግን በወጉ ልማት እንደኖረ አልተደረገም። ምክንያቱም እርሻ ልማትን ለማሳደግ በዋናነት 3 ነገሮች ያስፈልጓል። የመጀመሪያው የእርሻን ምርት የሚያሳድግ ግብዓት ማቅረብ አለብን። ከ400 ሚሊዮን ያልበለጠ ነበር ሚሊዮን ዶላር በኢህአዴግ ዘመን። አሁን ላለፈው 5-6 ዓመት ከ1 ቢሊዮን 1.2 ቢሊዮን ነው ለግብዓት ዶላር ነው ማወራለን። ብር ለምግረቱም የብር ዋጋ ስለሚቀያየር ነበር። መስኖ የሚባል አንድም አልነበረም። ኢቭን የተጀመሩ በደርግ ጊዜ የተጀመሩ የመስኖ ፕሮጀክቶች ጭምሩ ዘጉት የእርሻም በመስኖ ለማሳደግ። ምክንያቱም የኛ ስትል ፓራዶክስ ውሃ ብዙ ብኖረንም የውሃ እጥረት ደግሞ የዝናብ እጥረት ደግሞ ችግራችን ነው። ስለዚህ በመስኖም ደግሞ ካልተጠቀምክ የእርሻ ምርት በብዛት ሰፊ ቦታ አለውን ማልማትና ማሳደግ አትችልም። ሌላው ቴክኖሎጂ ነው። በሰውና በበሬ ብቻ በማረስ አገራት ለውጥ የእርሻን ኢኮኖሚ ማሳደግ አትችልም። በዓለም ነው
ሂደት የምናየው ማለት ነው። ትንሽም ቦታ ቢሆን መካናይዝድ በሆነ መንገድ ሲሰራ ነው ሰው እንግዲህ በዛ የሚመጥን ለምሳሌ ጃፓንም ትልቅ ሀገር ኑሯት አይደለም ሆነ ቻይናም እንደ ተጣበበ ነው፣ ግን ለዛቸው በቦታቸው የሚመጥን መካናይዜሽን ስርዓት በመዘርጋታቸው ነው። ሌሎቹ በእርግጥ 3,000-4,000 ሄክታር አንድ ሰው ያርሳል እና መካናይዜሽንን ለማስፋፋት አልነበረም። ደርግ የጀመረውም የናዝሬት ትራክተር ፋብሪካ እንኳን ተዘጋ፣ ሌላ ቅርና እና ለእኔ ትኩረት አልነበረም ነው። ስለዚህ ምንድን ነው የኢኮኖሚ ማሻሻያ እንግዲህ የተባለው የእርሻን ክፍል ምን መጀመሪያ ምን ሴክተር ላይ አድሊስ ሳይሆን የእርሻ ምር የኢንዱስትሪ ልማት ብቻ ሳይሆን ሁለገብ ሁሉን አቀማነት ሁሉን አቀፍ እንኳን ባይሆን አብዛኛው ጠቃሚ ሴክተርን ላይ ትኩረት ያደረገ ፈርጀ ብዙ ወይ ዘርፈ ብዙ ኢኮኖሚክ ልማት ነው ማምጣት ነው የሚያዋጣን የሚለው ላይ ተደረሰ። ስለዚህ 5ቱ የተመረጡት ያኔ ነው። በዛ ነው 5ቱ የተመረጡት። የእርሻ ክፍለ ኢኮኖሚ ማሳደግ፣ የኢንዱስትሪ ክፍለ ኢኮኖሚ በተለይ ደግሞ የፋብሪካን ማኑፋክቸሪንግ ሴክተርን ማሳደግ፣ የቱሪዝምን ማሳደግ እና ማዕድን የሀገራችን ሀብት ማዕድን አለና ማዕድናችን አውጥተን መጠቀም እና ከዘመኑ ጋር ደግሞ አብሮ ለመሄድ ዲጂታል ኢኮኖሚ ማሳደግ የሚለው እዚህ 5ቱ ዘርፍ የወጣው በዛ ነው። ስለዚህ ከዛ ደግሞ እንግዲህ ሌሎች አሉ። ስለዚህ ኢኮኖሚው ስብራት ነበሩት ውስጥ ስብራት ነበሩና ስብራቱን ገርተን ወደፊት ለመቀጠል ምን መደረግ አለበት ከምለው ከሰፊ ክርክርና ብዙ ሰዎች የሀገር ውስጥም ከሀገር ውጭም ያሉት ቁጭ ብሎ በመነጋገር የፈጠሩት አጃላጭ ውጪ ጫና ስለሆነ ነው ሀገር በቀል የተባለው። ስለዚህ ይሄ ነው ዋነሻው። ስብራቱን አይቶ ስብራቱን ገርተን በምን ሁኔታ አገራችን ኢኮኖሚ ብናንቀሳቀስ ዘላቂነት ያለው እና እድገት የተሻለ እድገት በዛ ላይ ደግሞ ዘላቂነት ያለው እድገት የምንፈጥረው በዛ ላይ ደግሞ ያን ስንፈጥር ዘላቂነት እንግዲህ ስትንል ምንጊዜም ለሰው ልጅ የስራ ዕድል እንፈጥር መሆን አለበት። ኢኮኖሚ የሰው ልጅ ተጠቃሚ መሆን መቻል፣ ዜጋው ተጠቃሚ መሆን መቻል አለበት። ዜጋው ስንል አብዛኛው ዜጋ ጥቂቱ አይደለም። ጥቂቱ ዜጋ የሚጠቀምበት ነገር የሚፈጥረው ኪዮስ አይተናል። ለዚህ ነው ዛሬ የስካንዲቪያ ነገር ሶሻል ዴሞክራት ፓርቲዎች የሚያሸንፉት። ኢኮኖሚያቸው እያደገ ነው፣ ግን አብዛኛውን ዜጋ ተጠቃሚ በሚያደርግ መልኩ ነው እያደገ ያለው ያሳደጉት እነሱንና ለዚህ ነው የተረጋጋ ሀገር ሆነ የምታየው። እኔ ለዚህ ነው ሌባ እንኳን የሌለው። ሌባ የለም እኮ ስዊድን ብትሄድ፣ ኖርዌይ ብትሄድ፣ ፊንላንድ ብትሄድ 97% ቤልጅየም የሙስና እንትናቸው እኔ በሰፊው ተማርኩበት ሀገር ቤልጅየም፣ ጀርመን ብትሄድ በተለያየ አንተውስተነ ነገር በስተቀር ወንጀልና ሌብነት የለም። ኢቭን አንድ ፖሊሶቹ አንድ ጊዜ የአንድ ሚኒስትር በሆነ አጋጣሚ ተገላ ነበር። አይ ቲንክ ኖርዌይ ነው ስዊድን፣ እና ፖሊሶቹ መመርመር አልቻሉ። ምክንያቱም ወንጀል ስለሌለ ልምድ የላቸው። እንዴት ነው መርምሩ? አይ እና ይሄ ኢኮኖሚውን በዚህ አይነት አጣጽመ ዜጋ እንዲጠቅም ስራ አጥነትን እንዳይፈጥር ዘላቂነት እንዲኖረው አርገ ስትገራው ስትቀይሰው የተሻለ መንገድ ይሆናልና ዋናነት አገር በቀል ግን የተባለው ይሄ ሁሉ ትንታኔ በሀገሪው ስለነበረና የአይኤምኤፍ እና ወርልድ ባንክ ጫና ውጪ ስለመጣ ነው። የኢኮኖሚ ጽንሰ ሀሳብ ዓለም አቀፋዊ ነው እያለን ነው። የኢኮኖሚ ጽንሰ ሀሳብ ሁሉም ጋር ያለ ነው። እኛም እሱኑ ጽንሰ ሀሳብ ነው ወደ እኛ አምጥተን የምንጠቀመው ሚል ሀሳብ እያነሳን ነው። ተጽዕኖ የኢኮኖሚ ፖሊሲ ውስጥ ተጽዕኖ የሚል ነገር ታዲያ ከምንድን ነው የሚመጣው? የኢኮኖሚ ፖሊሲ ውስጥ የሌሎች ተጽዕኖ የሌሎች ጫና የሚለው ሀሳብ ከምንድን ነው የሚመጣው? እንግዲህ እሱ ከቤት መሰለ የሚመጣው በዋናነት መንግስታት የእውነታውን ሳይሆን አይዲዮሎጂ ተጭኗቸው ወይም ርዕዮተ ዓለም ተጭኗቸው ያንን ርዕዮተ ዓለም ለመተግበር የኢኮኖሚ ፖሊሲን ሲቃኙ ኢኮኖሚው የተዛባ ይሆናል። ቅድም እንዳነሳ ነው የተዛባ ይሆናል። የተዛባ በሚሆንበት ጊዜ በዋናነት እንግዲህ አሁን ውጪ ጫና የሚመጣው በሁለት መንገድ ነው። አንደኛው የወጪና የገቢ ንግድ ፍላጎት ይዛባና አገራት የትሬድ ባላንስ ወይም የንግድ ሚዛን ይዛባባቸዋል። የንግድ ሚዛን በሚዛባበት ጊዜ የሚከፍሉት ያጣሉ። ታጣለበት በዝለ ሲዛባ
በተለይ ደግሞ ወደ የሚያጋድል ከሆነ ክህሎት ስታጣ ችግር ትሆናል። ችግር ውስጥ ይገባል። ችግር ውስጥ በሚገባበት ጊዜ ቀጣይ ከውጭ የምታስገባውን ነገር የምልክልህ ይጠፋል። ምክንያቱም በዓለም አቀፍ ባንክ ስርዓት ውስጥ ስለሆነ የሚያልፈው አንድ ነገር ምን ያክል አስገብታ ምን ያክል ሳትከፍል ቀረች የሚለው ነገር ከታወቀ እና የትሬድ ባላንሱ የንግድ ሚዛኑ ከተዛባ አገሮች ለአንተ መላክ ያቆማሉ፣ እምነት ይጎላቸዋል። ስለዚህ ያለው ያንን የንግድ ሚዛንን ለማስተካከል ተበድረ መክፈል መቻል አለብን። ብዙ ጊዜ ይህን ብድር የሚሰጠው IMF ነው። በዋናነትም እሱ ነው የዚህ ስራ። ስለዚህ ከIMF ለመበደር በምትልበት ጊዜ እናንተ እኮ ፖሊሲያችሁ ይሄ የገንዘብ ፖሊሲያችሁ ላይ እንደዚህ ችግር ስላለ፣ የፊስካል ፖሊሲያችሁ ላይ ይሄ ችግር ስላለ ነው ለዚህ ውስጥ የገባችሁት። ስለዚህ ይህን ካላሻሻላችሁ አልሰጣችሁም ይላል። በአንዳንዴ በጣም አሁን ከፍለ የሚቀጥለውን ካፒታል ኢኩዊፕመንት ለመግዛት ቶሎ ካልፈጠንክ እዚህ የተጀምሮ ስለምዛነፍብህ በቃ ሳትወድ በግድ አንዳንዴ እሺ ትላለህ። እንዴት ውጥረት ውስጥ በሚገባበት ጊዜ ማለት ነው። ያኔ በጫና የኢኮኖሚ ፖሊሲ ተሻሻለ እንላለን። የግድ ይሻሻላል። አንድ ይሄ ነው። ሁለተኛው የልማት ብድር የምንለው አለ። በብዛት የልማት ብድር የሚሰጡት ዓለም ባንክ ነው። የልማት ብድርን እና አፍሪካ ዴቨሎፕመንት ባንክ አለ፣ ዓለም ባንክ አለ፣ ሌሎች ደግሞ የውጭ አገር ባንኮች አሉ። እነዚህ ባንኮች ዓለም ባንክ በራሱ መንገድ ያጠናል። የውጭ አገር ባንኮች ለማበደር ደግሞ የፕራይቬት ባንክ በድላቸው አንድ አገራቸውን ይጠይቃሉ፣ ሁለት ዓለም አቀፍ ተቋም ይጠይቃሉ። የመጀመሪያ IMF ነው። እነዚህ ጥያቄ ይቀርበዋል። ይሄን ለማበደር ይሄ ሀገር አስተማማኝ ነው ወይ? አይ ችግር አለበት፣ እንደዚህ ችግር ስላለበት እኔ አበድራለሁ። ምክንያቱም ፖሊሲያቸው እንዲህ ማለት ይመጣል። ያኔ የፖሊሲ መቀየር ኔጎሽዬሽን ውስጥ ጫና ስር ትገባለህ። በዛ መንገድ ፖሊሲውን ታሻሽላለህ፣ እንደታሻሽል ታደርጋለህ ማለት ነው። ስለዚህ አብዛኛው ታዳጊ ሀገር አንድ በአይዲዮሎጂ ምክንያት፣ ሁለት ደግሞ የኢኮኖሚክ ሚስ ማኔጅመንት ማለት ኢኮኖሚን በተዛባ መልኩ በማስተዳደራቸው የሚመጣው ነገር ነው። አሁን ለምሳሌ እንግዲህ ለእኔ የሚስ ማኔጅመንት ደግሞ የተዛባ አስተዳደር እየተሻሻለ መጥቷል ብዬ ነው የማምነው። በኢትዮጵያ አሁን ለምሳሌ አምና ለመጀመሪያ ጊዜ ነው ባላንስ ኦፍ ፔመንት የክፍያ ሚዛን ፖዚቲቭ የሆነው ከ14 15 ዓመት ወዲህ 14-15 ዓመት ወዲህ አንድ በል። ሁለተኛ ነገር ከባንክ ተበድሮ ለልማት መዋልን ከሀገር ውስጥ ባንክም ከሌላ ባንክም ተበድሮ ልማት መዋልን ኢትዮጵያ አሁን ላለፈው ጊዜ በተለይ ከሀገር ውስጥ ባንክ የባጀት እጥረትን ለማሟላት የኢትዮጵያ መንግስት አላደረገም። አንድ ዓመት 2 ዓመት እየሆነ ነው። የሁለተኛ ዓመታችንን ይዘናል። ይሄ ማለት የሚዛናዊ የኢኮኖሚ አስተዳደርን መከተል ማለት ነው። ስለዚህ እነዚህን ነገሮች ካረግ የነሱ ጫና ውስጥ የመግባት እድል እየቀነሰ ይመጣል። አሁን ባለፈው ጊዜ የውጭ ምንዛሪን ፖሊሲ ጫና በIMF ጫና ነው ሲባል ነበር፣ ግን አይደለም። እሱ ነገር የሀገር ውስጥ ኢኮኖሚ ማሻሻ የሀገር በቀል ኢኮኖሚ ማሻሻ ስነደፍ ነው የውጭ ምንዛሪን ለገባ እንተዋለን፣ ገባ ምር እናደርጋለን ምትለው። ይሄም እንግዲህ ምንድን ነው አንድ አገር ለማደግ ኢንቨስትመንት ያስፈልጋል አይደል? ያለ ኢንቨስትመንት የትኛው ሀገር አለ ማለት። ኢንቨስትመንት ደግሞ ከሀገር ውስጥ ብቻ በታዳጊ ሀገር ይቅርና ሌሎችም ያደጉትም ጭምር ዛሬ አሜሪካ ላይ ያለው የአውሮፓ የአሜሪካ የቻይና ዕዳ ጫና የተለያዩ ከዛም ከዚህም አምተ ነው የምሰራው እና ስለዚህ የውጭን ኢንቨስትመንት ለምስብ ከሆነ እዚህ ደግሞ ግን የምትመጣውን የገንዘብ መጠን የዶላር መጠን ዋጋውን እኔ ነኝ የምተምንልህ ካልከው ኢንቨስትመንት ደግሞ እንዲያድግ ካፒታል መፍጠር አለብህ። ካፒታሉን ደግሞ የምትፈጥረው ከባንክ ነው። ስለዚህ ለባንኮችም በር መክፈት አለብን እምላለ። ለውጭ ባንክ
ከፍተህ ኢትዮጵያ ውስጥ ገብቶ ይንቀሳቀስ ብለህ አይ ስትንቀሳቀስ ግን የምትመለዘልበትን ዋጋ እኔ ነኝ የምተምንልህ ብትል አይሄድም፣ አብሮ አይሄድም። ስለዚህ ከዛ ነው ቀስ በቀስ ምንድን ነው የተባሉና እንትን አለው የቱ ይቅደም የቱ ይከተል የምለው ነው በማለት ለዚህም ነው ለምሳሌ አሁን በብር እና ዶላር ዋጋ እንዲመዛበት አገሩ ተራብሾ ዋጋ ግሽበቱ ሰማይ ወጥቶ ሰው የሚገባበት የሚወጣበት አላጠም 2 እጥፍ ነው የጨመረው ያን ዶላር ዋጋ ያልሆነበት ሌሎች መቅደም ያለባቸው ፖሊሶች ስለቀደሙ ነው። ሌሎች መቅደም ያለባቸው ፖሊሶች ስለቀደሙ ነው። ስለዚህ ይሄ የአይኤምኤፍ ጫና የመጣ አይደለምና በጫና የሚመጣ ነገር ብዙ ጊዜ ግን ያው መዛነፍን ያስከትላል እንጂ የተሻለ ያደረገበት ነገር ጥቂቶች ናቸው። ለምሳሌ በፎሪን ዳይሬክት ኢንቨስትመንትን እንድስፋፋ አይኤምኤፍ የመከራቸው ነገሮች የ40 ምናምን ነገሮችን የ40 ዓመት ዳታ ዩኤንዲፒ እያለን አናላይዝ አድርገን ነበር። ብዙ አይደለም የለወጣቸው። እንዲሁም አንዳንዱ ላይ ጉዳት ነው ያስከተለው፣ ማህበራዊ ጉዳት። ለምሳሌ የሴት ልጆችን ከትምህርት ቤት ማስወጣት ጨመር ማለት ገርል ቻይልድ ኤንሮልመንት ሃይ ስኩል በጣም የሚወርድበት እነሱ ኮንቲኒስሊ የዕዳ ውስጥ መግባት በቃ መበደር መክፈል መበደር ነው አይነት ውስጥ መግባት እንደዚህ ነው ያስከተላቸውና የተወሰኑ ጥቂት ሀገሮች ደግሞ ነው በጣም ለሀገራቸው ቀናይ በመሆን አመራሮቹ ያንን ፖሊሲ በአገሩን በሚጠቅም መልኩ በማስተዳደራቸው ውጤት ያገኙበት አለ። ግን አብዛኛው ግን በጫና የሚደረግ የኢኮኖሚ ፖሊሲ ማሻሻያ ዘላቂ የሆነ ውጤት አላመጣም ብዙ ሀገሮች እና እነሱም ወጥቶ ኮንፌስ ያደረጉበት ማለት ቃላቸውን የሰጡበት አዎ ተሳስተናል፣ እነዚህ ሀገሮች የሰጣናቸው ፖሊሲ ምክር ልክ አልነበረም ያሉበት ጊዜ አለ እና ከዛ አንጻር ነው እኔ መታየት አለበት። ማሻሻያው ከተደረገ በኋላ ከአይኤምኤፍም ከወርልድ ባንክም ጋር እየሰራ ነው። በተለይ ደግሞ በጣም አስፈላጊ የሆነ የኢኮኖሚ ማሻሻያውን ለመተግበር ወሳኝ የሆኑ ብድሮችን እያገኘን ያለ ነው ከአይኤምኤፍ እና ከወርልድ ባንክ ነው እና እነዚህ ይመስሉኛል አንድም የጫና አለ እነሱ የሚፈልጉትን ስላረግንላቸው ነው ይሄ ገንዘብ የመጣው የሚሉ አንዳንድ እንትኖችን አያለውኝ እና ለብድሩ የተፈቀደው የኛን ኢኮኖሚክ ፖሊሲ ለማስፈጸም ነው ወይስ ደግሞ ቅድም እንደተባለው ጫና ለማድረግ ነው የሚለውን እሱን እስቲ እናንሳ። ነው ብድሩን ቅድም አለው የኢኮኖሚ የፖሊሲ ማሻሻው ሀገር በቀል ኢኮኖሚ ፖሊሲ ማሻሻው ቀድሞ ነው የወጣው ዛሬ 6 ነው 7 ዓመቱ ነው እንደ ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ነው በአመት አካባቢ የወጣው። እንግዲህ ከዛ መቅደም ያለባቸውን በማስቀደም የመንግስት የፖሊሲ አማካሪዎች ይሄ ተክሎበታል። አሁን እንግዲህ ምንድነው በሂደት ሲደረግ አይተን እንደሆነ የኢትዮጵያ የውጭ ምንዛሪ ክምችት በጣም 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 እየወረደ ነበር። ስለዚህ የውጭ ምንዛሪ ክምችት ሲወርድ ከአንድ ወር በታች የሆነበት ጊዜ ነበር። ከአንድ ወር በታች ሆነ ነበር እና የውጭ ምንዛሪ ክምችት በሚያንስበት ጊዜ ቅድም ያልኩህን የምትፈልገውን ነገር ከውጭ ለማምጣት ትቸገራለህ፣ የምትልከውን አክል ብዙ እስካልሆነ ድረስ። ስለዚህ የኢኮኖሚ ፖሊሲ ልክ እንደ ግል ቢዝነስ አይደለም። ዛሬ ነው ብድር ወስደህ ዛሬ ነው እንትን አድርገህ ዛሬው ነው ምርትን በገበያ ውስጥ የሚሸጥበት ነገር የለም። ጊዜ ይወስዳል ሂደቱ እና ሮበርት ሶሎም ሌሎችም በጣም ብሎበታል፣ ኖቤል ፕራይስ ተሸለሙበትም እና እንደ ቢዝነስ ሳይክል አይደለም። ዛሬ ይሄን ያክል ኢንቨስት አደረኩ ነገ ይሄን ያክል አተርፋለሁ የምትለው አይደለም እና የብዙ ሂደቶች የብዙ ነገሮች የውህደት ውጤት ነው የኢኮኖሚ እድገትና ቀጣይነት ቀደም ያልናቸው ማክሮ ኢኮኖሚ ሁኔታዎች የሚሻሻሉት። ከዛ አንጻር እነሱን ያሰብነውን ቀድሞ የተነደፈውን ተብሎ አፍጥኑና ተግብሩት ነው እነሱ ያሉት። በቃ that's only ነገር እንግዲህ የአይኤምኤፍ ትልቅ ኢንተርቬንሽን ነው የሚባለው። በቃ ይሄንን ያላችሁትን ቶሎ ተግብሩት
ትና እኔም ብድር ልስጣችሁ እናንተም የፎሪን ከረንሲ ሪዘርቫችሁ ኤክስፖርቱም ቶሎ እንዲያድግ የውጭ ንግድ ሚዛናችሁም ከፍላችሁ የምትፈልጉትን ለማምጣት እንዳታቀቡ ያግዛልና ከምል ነው እናት እንጂ ከአይኤምኤፍ ጫናው ይሄው ነው። በቃ ቶሎ ተግብሩትና እኔም ድጋፍ ሰጣችኋለሁ። ያወጣችሁትን ፖሊሲ ቶሎ ተግብሩትና እኔም ድጋፍ ሰጣለሁ ነው እንጂ ይሄንን ካልተገበራችሁ በማለት በእነሱ ሰዎች ሌላ ጊዜ ተደቆ እኮ ነው የሚሰጠው። ሌላ ሀገር እኔ እንግዲህ የተለያየ ሀገር ሰርቻለሁ፣ በኤንጂኦም በዩናይትድ ኔሽንም ሌላ ሀገር ተጽፎ ነው የሚሰጠው። እንካይን ፖሊሲ ተግብር ነው የሚባለው። የብድር ጉዳይን ካነሳን አይቀር እንደው በሰፊው እንድናነሳ ማስበው አንዱ ጉዳይ የብድር ሚዛን ጉዳይ ነው። አሁን ከሀገር ውስጥ ባንኮች መበደር ሙሉ በሙሉ አቁመናል፣ መንግስት በተደጋጋሚም እየገለጸው ያለው። ከውጭ የምንበደራቸው ብድሮች በመክፈል ደረጃ በጣም በከፍተኛ ሁኔታ እየከፈልን የእዳ ጫናችን እያቀለልን እየመጣን ነው። አሁንም ግን አስፈላጊ የሆኑ ብድሮች ይኖሩብናል የምንበደራቸው። እነሱን ደግሞ በተለይ ደግሞ የረዥም ጊዜ ብድር እና ደግሞ ከፍተኛ ወለድ የሌላቸውን ብድሮች ለመበደር ጥረት እያደረግን ነው። የእዳ ሚዛኑን እንዴት ነው የሚያዩት? የኢትዮጵያን የብድር አሁን ያለባትን የእዳ ጫና ሚዛን እንዴት ነው የሚያዩት? እንግዲህ አሁን የኢትዮጵያ እዳ ጫና በቅርብ በዚህ ሰሞን ከአምና ጀምሮ ኖይዝ ያስነሳው ኖይዝ ማለት ጩኸት የተለሰነ ጩኸት ወደ የማን ማስተጋባት ውስጥ የተገባው ለጥቂት እዳ ነው። በነገራችን ላይ አንድ ከአውሮፓ ቦንድ በመሸጥ የወሰነው የ1 ቢሊዮን ዶላር አካባቢ እዳ እና ከተወሰነ ደግሞ የፕራይቬት ባንክ የግል ባንኮች የተወሰነው ብድር በተፈለገ መልኩ ሳይከፈል በመቅረቱ ነው። የነሱን ለምሳሌ ፖርትፎሊዮ ወይም ድርሻ ለይተህ ብታወጣ በጣም ትንሽ ነው። ግን እዳ ዓለም አቀፋዊ እዳን በተመሳሳይ ፖሊሲ ስርዓት ሁሉን ካልመራኸው ለአንዱ በቃ ግድ የለም ይኸው ለአንተ ዕዳ ከፍዬልሃለሁ ቆይ ሌላውን ግን እንዳትናገር የምትለው ነገር አይደለም። የሁሉንም በማያስቀይም መልኩ አንዱን ለማስረሰት ስትል ሌላ አብዛኛውን በሚያስቀይም መልኩ ከሄድክበት ችግር ስለምኖር ነው መንግስት እንትን ውስጥ የገባው ድርድር ውስጥ የገባው ኔጎሽዬሽን ውስጥ የገባው እንጂ እናክል አሁን የ1 ቢሊዮን ዶላር እንትን ጫናን ነው አሁን የኢትዮጵያ የ1 ወር ገቢ ሆኗል። 1 ቢሊዮን ነው 1 ወር ገቢ ያነሰ ነው። ከ1 ወር ያነሰ ገቢ ነው የሚሆነውና በኢትዮጵያ አሁን በአማካይ በ1 ወር ኤክስፖርት የምታደርገው አገልግሎትንና እቃውን ካረክ ወደ 16-17 ቢሊዮን ዶላር ደርሷል። ይህም በወር ብታከፍለው 1 ቢሊዮን ነው ማለት ነው በየወሩ የምታደርገውና መክፈል ይቻላል። ግን ሌሎች እዳ ስላለው የረጅም ብድር እዳ ያለብን አለ። የኮንሴሽናል ሎን የምንለው የሶፍት ሎን ወይም ምንድን ነው ለስላሳ ብድር የሚባለው አለ። ሌሎቹም ደግሞ የግል ባንኮች ደግሞ በተለያየ አይነት አሰራር ያበድሩናል። ስለዚህ እነዚህን ሁሉ በሚያጣጥም መልኩ ተደራዝረ ካላስከድክ በስተቀር አንዱን ቶሎ ከፍለ ሌላውን ብታቆይ ማስቀየም ይመጣል፣ ተማንነትም እየቀነሰ ይመጣል። ስለዚህ ከዛ አንጻር መታየት አለበት። ሌላው እንግዲህ ምንድን ነው እንደ ዕዳ ጫና በዓለም ደረጃ የዕዳ ጫና የምንለካው ዴፕት ቱ ጂዲፒ ሬሾ ነው የሚባለው። ማለት የዕዳ የአመታዊ ምርት ኢትዮጵያ ጂዲፒ የምለው የእሱ ሬሾ ወይም በእሱ አካፍለ የምታገኘው መጠን ነው። እሱም ምን ያክል ፐርሰንት ደርሷል ብለህ ነው የምታየው። ከዛ አንጻር ስናይ ከአብዛኛው ሀገር የኢትዮጵያ ከይህን ያክል ከባድ የለም። የዛሬ 78 ዓመት 50% ደርሶ ነበር። የዴፕት ቱ ጂዲፒ ሬሾ ወይም ዕዳ ለአጠቃላይ ሀገራዊ ምርት ያለው ምጣኔ ከ30 በታች ከሆነ ይህን ያክል
አሰጋም ተብሎ ነው በዓለም ታየውና የብዙ ሀገሮችን ዳታ በምናይበት ጊዜ። ስለዚህ አሁን ተጨማሪ የግል ብድር ባለመውሰድ የውድ ብድርን ባለመውሰድ አላስፈላጊ ቦንድ ሽያጭ ነው ብለን እዛ ውስጥ ባለመግባት ያለፈው 78 ዓመት ስለ በመቆየታችን አሁን ከስር ደግሞ ያለውን በመክፈላችን እዳው ጫነ አይ ቲንክ 5.6 ቢሊዮን ዶላር ነው ኢትዮጵያ ያለባት እዳ። ይሄን ከጂዲፒ ብታው ከ30% ያንሳል። ሌላው እዳ የምታየው እዳ ሳይሆን እንኳን በእርግጥ የምታየው ዴፕ ሰርቪስ ማለት ለእዳው በየአመቱ የምትከፍለው መጠንን በአመቱ የምትልከው ወደ ውጪ የምትልከው ዴፕ ሰርቪስ ቱ ኤክስፖርት ሬሽዮ ብለን ነው የምንለካው። ምን ያለ መክፈል አቅሙን ለማየት ነው። ስለዚህ እሱን አሁን ለማውረድ ነው ዋናው ነገር። አሁን ደግነቱ የኛ ወደ ውጭ የምልከው መጠን እያደገ ነው እና አጠቃላይ ውጭ ገቢያችን፣ ስለዚህ ለእዳ የምንከፍለው መጠን እየወረደ እየቀነሰ ነው። በአጭር ጊዜ ውስጥ እሱም በጣም የወረደ ይሆናል እና ይህን ያክል ለዴፕ ሰርቪስ የዕዳ ክፍያ ለኤክስፖርት አንጻር ስታየው አጠቃላይ ዕዳን ከአጠቃላይ ኢኮኖሚ አንጻር መዘን ስናየው ኢትዮጵያ ይህን ያክል የሚያስጨንቃት ውስጥ አይደለችም። እንግዲህ የተለያዩ ሎቢስቶች የተለያዩ ሰዎች አሉ ኢትዮጵያን እቺ ቀዳዳ ስላለች በዚህ ጎትጎተን በሎቢ የሚያደርጉ አሉ። ጫና ብትፈጥሩ እኮ ኢትዮጵያ ነው አደብ ትገዛለች፣ ኢትዮጵያ እንደዚህ መረቅ ስተዋለች ነው። ሌላ ቀርቶ የህዳሴ ግድብን እንዳትጨርስ ትልቅ ሎቢስቶች ነበሩ ዓለም ላይ። የግብጽ ሎቢስቶች ዓለም ላይ በጣም ብዙ ናቸው። ዓለም ባንክ ውስጥ ራሱ በጣም ብዙ ናቸው። በነገራችን ላይ የአፍሪካን ድርሻ ጋር ግማሽ ያክል ያዙት እነሱ ሳይሆኑ አቀሩ እና በተለያየ አገር አሉና እነዚህ ሎቢስቶች ሎቢ በማድረግ ጫና በንፈጥር ኢትዮጵያ ታቆማለች ተብሎ ተከደበታል። ሌሎችንም አሁን ደግሞ እንደገና ትልቅ ፕሮጀክቶች ስታሰብ እሱም ነው የሚያስቀይማቸው አለ እና ለኔ ካለማወቅ የሚመነጭ ነው። ለኔ ለምሳሌ የሆነ የግብጽ ዲፕሎማሲ ፖለቲካ በተለያየ ጫና ካለማወቅ ወንም ደግሞ ከስግብግብነት ተወሰኑ ሰዎች የመጣ ነው። ምክንያቱም አንተ በየአመቱ ቀኑ አመቱ ሙሉ እድሜ ልክ ሳይሆን እንግዲህ ለሺህ ዓመታት ወተት የምሰጥህን ላም ምግብ ካልከለከልኳት ዋሪጄ ካልበላዋት ካልክ ድድብና ነው። ምክንያቱም በቃ ዘላለም ወተት የምሰጥህን ላም እንዴት ነው ለግብጽ ናይል የግብጾች ወተት ነው። ይሄን ደግሞ ያለመቋረጥ የምንሰጣት እኛ ነን። ያውቃል፣ እነሱም ያውቃሉ። እዛ ዝም ብሎ የምንጭ አይደለም እና ስለዚህ አይደለም ይሄ እንደዚህ በቀጣይነት የምሰጠኝን ላም በመንከባከብ ችግሯን በማየት ህመሟን በመረዳት በማሳከም ዋቴቨር ነው ምግቧን በማቅረብ ነው ማኖር አለብኝ ብለህ ነው እንጂ የተሻለ የምትኖር ራሽናል ቲንኪንግ ብኖር ካላጠፋትም ብለው አይ ቲንክ ለኔ የተሳሳተ ግንዛቤ ነውና እኔ እሱን ነው ሁሌ የምለው። እንደ ታሪካዊ ጠላት ሰው መታየት አለብን። እንደ ተፈጥሮ ወዳጅ ተፈጥሮ አሳስራን የፈጠረች ህዝቦች ነን። እንደ እትብቷ አንድ ቦታ ተቀበረ ማንትያዎች የማይነጣጠል ማንትያዎች መሆነን ነው መታየት አለብን። ያን እሳቤ ነው ለግብጽም ለኛ የሚጠቅመው። ኤኒዌይ ከዛ እንግዲህ በዛ ምክንያት ነው እንጂ ምንትኑ የገባው ነገሩ ኖይዙ ወይንም ድምጸቱ የተለያየ ነገር ሚዲያው ማራገቡ ላይ የሚዲያ ማራገብ ውስጥ የመጣው ከዛ ነው እንጂ ይህን ያክል ኢትዮጵያ የዕዳ ጫናውም ከጂዲፒ አንጻር ስናይ የሚያስፈራ ሆኖ አይደለም። የምትከፍለውም አመታዊ ክፍያ ኤክስፖርት ከምታደርገው አንጻር በጣም በዝቶ የምትከፍለውን አታ እኔ በቃ የምትከፍለውን አጥቻለሁ ምንም ላደርግ አልችልም የራሳቸው ጉዳይ። ላቲን አሜሪካዎች ያሉበት ጊዜ አለ በነገራችን ላይ የዛሬ 40 ዓመት ነው 40 ዓመት አካባቢ እና እሳት ሁሉ ከተማ ሁሉ የተቃጠለበት ጊዜ አለ ላቲን አሜሪካ በዋጋ ግሽበትና በዚህ ውጭ ምንዛሬ ችግር። እንደዛ አላለችም ኢትዮጵያ። አሁንም እየከፈለች ነው። አልከፍልም አይደለም አይ በአንድ ወጥ በሆነ ፖሊሲ ነው የምከፍላችሁ ያሰውን ነው ከሁላችሁ ዘንድ ወዳጅነት ማተርፈው የምል አቋም ነው እንጂ አሁን ዕዳ መክፈል ያለመቻልም ወይም የዕዳ ጫና በዝቶም መንቀሳቀስ ያቃታት አገር አይደለችም። እንደው ከተለያዩ ሀገራት ጋር የተጀመረውን በምንዛሪያቸው የመክፈል ሁኔታስ እንዴት ያዩታል?
ለምሳሌ ከቻይና ጋር እየተነጋገርን ነው በያን ለመክፈል። እነዚህ ነገሮች ምን ሊያመጡላት ይችላሉ? ምን ጥሩ እድል ይዘው ሊመጡ ይችላሉ? አሁን እንግዲህ የዙራ ዙር ከረንሲ ኤክስቼንጅን ወይም ደግሞ ውጭ ምንዛሪን በወርዋራ መንገድ የሚሄደውን እንደሚቀንስ በዚህ ትራንዛክሽን በየመሃሉ ስትልክ ነው በውጭ ባንክ ነው በኩል ኤልሲ ተከፍቶ ተብሎ በትመጣም እንደዛ ነው። በዶላር ይሁን በዶላር ተቀይሮ ኢትዮጵያ ይመጣል። ኢትዮጵያ ደግሞ በብርም በዶላር ተቀይሮ ነው ወደ ቻይና የሚሄደው። ግን አሁን ደግሞ የኢትዮጵያና የቻይና የንግድ ሚዛን ከፍ ብሏል። የኢትዮጵያ ሁለቱን ከደመርክ የምላክና የምንቀበለው ከደመርክ በዓለም ኢትዮጵያ ያላት ትልቅ ግንኙነት ከቻይና ጋር አሁን ደረጃ በውጭ የኢትዮጵያ የምትልከውን በመቀበል ሳይሆን ሁለቱን አለ በደንብ በደመር ማለት ነው። በኢትዮጵያ ለማትልካለች ብለው 10 ነገሮች ሌላ ነው። ቻይና በዛን ጊዜ ለማትልካለች የምትለው 3ኛ ነው 4ኛ ላይ ነው የምትመጣው። ግን አጠቃላይ ግን ንግድ የምትናገደው ንግድ ሲባል እንግዲህ መሸጥም መግዛትም ነውና ቻይና አንደኛ ናት። ከዛ አንፃር እኛም የምልካቸው ዩዋን የምንቀበለው በቃ እዳሽን እዛው ያው በዩዋን ልከን ይሄን አክል ዩዋን አንቺ ጋር አለ ነው ከዚህኛው ባንክ ይሄን አክል ወሰጂ ማለቱ እንትኑን ያቀላል፣ ትራንዛክሽኑን ያቀላል፣ የባንክ ቻርጁን ያቀላል፣ ብዙ ነገር ያቀላል። እና እንግዲህ አሁን አንዱም አድቫንቴጅ ኢትዮጵያ ያየችው የብሪክስ የሚባለው ስብስብ አባል መሆን ያየችው ከዚህ አንጻር ነው። የንግድ ግንኙነታችን ከቻይና ጋር እያደገ ነው። ስለዚህ የጋራ ገንዘብ ወይንም የሁሉም የአገሮች ገንዘብ እንደ ጋራ ገንዘብ መገበያየት ይቻላል የሚለው ነገር ከመጣ ለኢትዮጵያ ትልቅ አድቫንቴጅ ነው የሚኖረው። ስለዚህ ከዛ መንጻር ነው ኢትዮጵያ ጆይን አደረገችው። ሌሎች ነገሮች እንዳሉ እንጂ ኢትዮጵያ ፖለቲካል ጥቅም ለማግኘት አይደለም። ለፖለቲካል ጥቅም የመጡ አገሮች አሉ። የኢትዮጵያ ግን በዋናነት ኢኮኖሚ ጥቅም አንዱም ይሄ ነው የምታገኘው ጥቅም። ስለዚህ ይሄን ተጠቅማ ያን ማድረግ የተሻለ ያደርጋል። ይሄን በምንልበት ጊዜ እኛ በተለይ ለምሳሌ ከዌስተርኑ ከአሜሪካ ጋር ወይም ከአውሮፓ ጋር የንግድ ሁኔታችን መቀዝቀዝ አለበት የሚል አቋም የለኝም። መጨመር አለበት እና ከኢትዮጵያ ቀጥሎ በጣም ብዙ ኢትዮጵያዊ ያለው አሜሪካ ነገር ነው። ስለዚህ የዜጎቻችን አገር ናት ብዬ ነው የማስበው። አንድ ሁለተኛ ነገር የኢትዮጵያ አየር መንገድ ትልቁ አቅራቢ ቦይንግ አሜሪካ ናት። በአመት ከ1 ቢሊዮን ዶላር ያላነሰ ነው ለአሜሪካ የምንከፍለው። በዋናነት እኛ አሜሪካ የምንከፍለው ይበዛል ከአሜሪካ ልከን ከምናገኘው ይልቅ በነገራችን ላይ። ስለዚህ ሁሉ ነገር ብዙ ነገራችን አሁን ኢትዮጵያን ኢኮኖሚ ይዞ ያድጋል። አንድ ትልቅ አቅም የምንለው ኢትዮጵያ አየር መንገድ ነው። ኢቨን የማኑፋክቸሪንግ ኢኮኖሚ በማሳደግ ቱሪዝምን በማሳደግ ኢትዮጵያ አየር መንገድ ነው ትልቅ ተሸካሚ የሚሆነው። እሱ ባደገ ቁጥርና ብዙ ሀገር በሄደ ቁጥር ከብዙ ሀገር አምባሳደር ሆኖ የቱሪዝም አምባሳደር ሆኖ ቱሪስቶችን ያመጣል፣ ያጓጉዛልም፣ የፕሮሞትም ያደርጋል ነው። አንዱ ሲሰማ ነገ ሌላው ይመጣል። ኤርፕሌን ውስጥ የምሰጠው ኢንፎርሜሽን ቀላል አይደለም። ኤክስፖርታችንን ለምሳሌ ሃይ ኳሊቲ ትልቅ ዋጋ አላቸው። ትንሽ ሳይዞ ነው ትልቅ ዋጋ አላቸውን እቃዎች ኮሞዲቲ ለተለያየ ሀገር ወስደን ለመሸጥ ኢትዮጵያ አየር መንገድ ነው ያገለግላሉ። ያው በኤክስፖርት ያደገው ኢትዮጵያ አየር መንገድ ስላሉ ነው። በነገራችን ላይ ያው በእርሻ አራሾች ስለበዙ አይደለም፣ አይበዙም ነበረ መሸጥ ከሌለ። ይህንም በቀላሉ ካርጎ ከዚህ ማታ ተነስቶ ነው ሳይነጋ ነው ብራስልስ አጠገብ ያለ ኤርፖርት ወይንም አመሰራ መጠገብ ያለ ኤርፖርት ያለ ለዚህ ወስዶ የሚያራግፈው እና የኢትዮጵያን ኢኮኖሚ በትልቅ ክንፍ ሆኖ ከሚያሳድገው ከእርሻ ክፍለ ኢኮኖሚ ያላነሰ ከኢንዱስትሪ ያላነሰ ኢትዮጵያን ኢኮኖሚ የሚያሳድገው ውስጥ አንዱ ኢትዮጵያ አየር መንገድ ነው። ስለዚህ እነዚህን ተጠቅመን ቱሪዝምን በማሳደግ ኤክስፖርታችንን በማሳደግ ለቀጣይነት ያለውን አገልግሎት ለመስጠት ኦልሬዲ ልምዱም ያለው ችሎታም ያለው እዚያ ቴክኒሻኖችም ጭምር የተሻለ ግንዛቤና ችሎታ ያላቸው ቦይንግ ላይ ነው። ስለዚህ ቦይንግ ልናቋርጥ አንችልም።
ስለዚህ ከአሜሪካ ጋር ትስስራችንን መጨረስ አለብን። የአሜሪካ ምንጊዜም ቢሆን ከኢትዮጵያ ሕዝብ ጥቅም ጎን እንድትቆም ማንኛውም ኢትዮጵያዊ የትኛውንም ቀዳዳ ተጠቅመው የአሜሪካን የመንግስት አመራርን ሎቢ ማድረግ መቻል አለበት። የመንግስት አመራር ስለባል ኮንግሬስ አለ፣ ሴኔተር ሃውስ አለ፣ የፕሬዝዳንት ሃውስ አለ። እነዚህን ማድረግ መቻል አለበት። ስለዚህ እኛ ልክ ግብጾቹ እኛ ላይ ጫና ለማሳደር እንደሚጠቀሙት እኛ ሎቢ አድርገን እኛም ሰርስረን ብንገባ አሜሪካን ከጎናችን ማናቆምበት ምክንያት የለም። አሜሪካን ከጎናችን ለማቆም ኤክስፖርት ለማድረግ ሌላው በእርግጥ አረብ ሀገሮች ጎረቤቶቻችን ናቸው። ብዙ ነገር እንወስዳለን፣ ብዙ ነገር እንዳለን። እኔ እንዲሁም አረብኛ እንደ ካሪኩለም ተጨምሮ በትምህርት ቤት ውስጥ መስጠት አለበት የሚል አቋም አለኝ። ምክንያቱም ከጎረቤት ጋር ይሄ የዓለም አቀፍ ግዴታ ነው። የዓለም አቀፍ የንግድ ቲዎሪ ምሁር የምትሸጠው ከቅርብ ለቅርብ ነው፣ ለሩቅ አይደለም። በራቀ ቁጥር ዋጋ የተወደደ ይሄዳል። ስለዚህ እነሱ ጋርም ቅርበትና ትስስር መፍጠርና ከነሱም የሚፈልጉትን ማቅረብ። በእርግጥ ለምሳሌ ቡና፣ ስጋ ኤክስፖርት የምናደርገው ለአረብ ሀገር ነው፣ ለአውሮፓ አይደለም። እነሱ ቀላሉ አይቀበሉ። በእርግጥ ቡናችን ቤልጅየም ይመስለኛል ትልቁ፣ ቤልጅየም፣ ጀርመን፣ አሜሪካና ሳውዲ አረቢያ ናቸው ብዙ የኛም ቡና ኢምፖርት የሚያደርጉት። ስለዚህ ያ ትስስር የኛ ምንጊዜ ምንድን ነው የኢኮኖሚ ፖሊሲያችን የኢትዮጵያን ኢኮኖሚ ተጠቃሚነት የሚያሳድግ ማለት ኢንቨስትመንትን የሚስብ ውጭ ምንዛሪ ውጭ ኤክስፖርትን ውጭ ምልከውን ምርት የሚያሳድግ ፖሊሲ ነው መከተል አለብንና ደግሞ የኛ ምርት የሚቀበል አገር ጋር መተሳሰር አለብን። ስለዚህ ያ ነው ኢትዮጵያን የሚያዋጣን። አይ ቲንክ እኔ ጠቅላይ ሚኒስትር አብይ አሁን ቲዮሪ መደመር ካፒታሊዝም አይደለው እንዳትበሉኝ፣ ሶሻሊዝም እንዳትሉኝ ነው። ኦኬ እኔ በራሴ መንገድ ነው የሚሄደው። ከእናንተ የማገኘውን እዚህ ደምሬ ከዚህ የማገኘውን እዚህ ደምሬ ከሀገር ውስጥ ብቻ አይደለም አገሬ ማሳደግ ነው which is ለእኔ አይዲያል አሁን አይደለም ይህን ስለነበረው እኔ በጠቅላይ ሚኒስትር መለስ ጊዜም እነዚህ ልሾች ሳነሳ ነበረ ሰው ነኝ እና አንድ ለምሳሌ ከብት ሀብት ልማት ምንም ትኩረት አልነበረው በኢህአዴግ ዘመን ምንም እና ያልኩት ጂቲፒ ላይ ብቻ ሳይሆን ጂቲፒ ዋን ጊዜ ነው። ጂቲፒ ዋን ውስጥ ብቻ ሳይሆን የአንሶ መንግስት እንደ መንግስት የከብት ሀብት ልማትን ነው ጆሮ ዳባ ልበስ ብሎታል። ይሄ ልክ አይደለም። ምክንያቱም ትልቅ ሀብት አፍሪካ ውስጥ አለን የምለው ለከብት ሀብት ልማት ነው። በዓለም ደረጃም 9ኛ ዋት ይባል። ስለዚህ የከብት ሀብት ልማትን ሌላው ይቅር ቆዳቸውን እንዴት አድርጌ የተሻለ መንገድ ተጠቅሜ እዚህ ፕሮሰስ አድርጌ ኢትዮጵያ ጫማ ስም ነበረው ድሮ ኤክስፖርት አደርጋለሁ የሚል ውስጥ አልነበረም። እንዴት የወተት ምርት አሳድጋለሁ፣ እንዴት የእንቁላል ምርት አሳድጋለሁ የለም፣ እንዴት ስጋ ምርት አሳድጋለሁ የለም። ጂቲፒ ዋን ውስጥ ለምሳሌ ይሄ በጣም ትልቅ አዳራሽ ውስጥ ትልቅ ስብሰባ ላይ ሁሉም የዓለም ባንክ የውጭ ኤምባሲዎች ምንም ባሉበት ነው ይህን ጉዳይ ያነሳሁት እና ስለዚህ ዋናው ነገር ምን ማለት ፈልጌ ነው የኛን ሀብት ተጠቅመን ኤክስፖርት አድርገን የኛን ሀብት ተጠቅመን አሳድገን አሻሽለን ኤክስፖርት አድርገን ገቢ የምናገኝበትን ስርዓት ከየትኛው መካል በመጠቀም ነው አገራችን ማሳደግ የምንችለው እና ምንድነው አድመኝነት አይጠቅመንም አይደለም። እኛ ከአሜሪካ ጋር ነን፣ እኛ ከቻይና ጋር ነን፣ እኛን አይጠቅመንም እና ከቻይና ጋር የምንዋዋለበት የምንቀራረብበት ምክንያት የተሻለ ኢኮኖሚ ጠቀሜታ እያገኘን ስለሆነ ነው። ከአሜሪካ ጋር የምንቀጥልበት ምክንያት ተጠቃሚ ነን። ከአሜሪካ የሚመጣ ሪሚተንስ ራሱ የትየለሌ ነው። ከቡና ኤክስፖርት ይበልጣል። ከአሜሪካ ብቻ የሚመጣው ወይም ከወርቅ ኤክስፖርት ይበልጣል። ስለዚህ ወደ አንድ ጎን ማዳላት ሳይሆን ከእያንዳንዱ የምናገኘውን በመደመር አገራችንን ማሳደግ ነው የተሻለ የሚሆነው። የቻይና እና ሌሎች አገሮች እንደመሆኑ ከራሻ ጋርም ቢሆን እኛም በሩብል ብንከፍላቸው ኤክስፖርት የምናደርገውን በመቁጠር ከቻይና እንደምናደርገው ማድረጉ ለእኛ ወደፊት በጣም ጠቃሚ ይሆናል። እንደ መንግስት አይ ቲንክ ፑሽ እየተደረገ ነው። የብሪክስ ፕላትፎርሙም የተሻለ ድል የፈጠረ ስለሆነ ያም በዛ ማስኬዱ ኢትዮጵያን አንድ የተሻለ የዕዳ ጫና የምትወጣበት መንገድ ነው እና እሱ መቀጠል ያለበት ጉዳይ ነው።
አድማጭ ተመልካቾቻችን ዛሬ የክፍል 1 ቆይታችንን እዚህ ላይ ገታ አድርገን ወደ ሳምንት እናሻግረው። ሳምንት በክፍል 2 እንገናኛለን። አንድ ጉዳያችን የኢትዮጵያ ኢኮኖሚ ላይ ሰፋ ያለ ቆይታ እያደረገ ነው። ቆይታችን ደግሞ ከአቶ ደረጀ ጋር ነው። እሳቸው በመንግስትና በግል ተቋማት የኢንቨስትመንትና የኢኮኖሚ አማካሪ ናቸው። እንግዲህ ከእሳቸው ጋር የምናደርገው ቆይታ ሳምንት ይቀጥላል ማለት ነው። ለዛሬው ግን እዚህ ላይ እንሰናበታለን። መልካም ጊዜ ይሁንላችሁ።